በአፍሪካ ቀንድ ፖለቲካ ውስጥ ለዘመናት የግትርነትና የገለልተኛነትን መንገድ የመረጠው የሻዕቢያ አገዛዝ ዛሬም ዜጎቹን በብሔራዊ አገልግሎት ስም ወደ ማያልቅ ወታደራዊ የግዳጅ ማዕበል መግፋቱን ቀጥሏል። ከሰሞኑ ከኮሌጅ የተመረቁ ተማሪዎችን ለ6 ወራት በግዳጅ ወታደራዊ ስልጠና ቆይቶ ማስመረቁ ያገዛዙን ስጋትና የውስጥ ድክመት ቁልጭ አድርጎ የሚያሳይ አጋጣሚ ሆኗል። ብሔራዊ አገልግሎት የሚለው መጠሪያ በኤርትራ ለዳቦ ስም ያህል እንጂ በተግባር ግን የወጣቶችን ምርታማነት የሚያመክን ተስፋን የሚገድልና የአገሪቱን ሰብአዊ ኃይል ወደ ምሽግ የሚቀይር ስልት ነው። ተማሪዎች የሳይንስና የቴክኖሎጂ አእምሯቸውን እንዲያሳድጉ ከመደረግ ይልቅ በጠመንጃ አፈሙዝ ስር እንዲያልፉ መደረጋቸው ኤርትራን ያለ ተተኪ ምሁርና ባለሙያ ያስቀርቷታል። ይህ የግዳጅ ሰንሰለት የወጣቶች ስደት ዋና መንስኤ ከመሆኑ ባለፈ ሀገሪቱን ወደ ከፋ ማህበራዊ ቀውስ እየመራት ይገኛል። የኤርትራ ኢኮኖሚ ከዓለም ተገሎና በወታደራዊ ካምፕ አስተሳሰብ ተቀፍድዶ የሚገኝ የመቃብር ስፍራ እየሆነ ነው። አምራች የሆነ ወጣቱ በምሽግና በጦር ሰፈር እንዲታጠር መደረጉ ግብርናውን፣ ኢንዱስትሪውንና የንግድ ዘርፉ እንዲያሽቆለቁል አድርጎታል። ዛሬ ኤርትራ ከውጭ እርዳታና ከጥቂት የማዕድን ገቢ በስተቀር የራሷን ዜጎች መመገብ የማትችልበት ደረጃ ላይ ደርሳለች። ይህ የኢኮኖሚ ድቀት ደግሞ የጦር ኃይሏን ጥራትና የረዥም ጊዜ የመዋጋት አቅም በእጅጉ ያዳከመው ጉዳይ ነው። ሻዕቢያ በተደጋጋሚ ጉልበቱን ለማሳየት ቢሞክርም ከዛሬው ኢትዮጵያ ጋር ያለው ወታደራዊ ልዩነት ግን ሰማይና ምድር ነው። በቴክኖሎጂ ዘርፍ ኢትዮጵያ ባለፉት 8 ዓመታት ዘመናዊ የሰው አልባ አውሮፕላኖች፣ ድሮንስ፣ የተራቀቁ የኤሌክትሮኒክስ ጦር መሳሪያዎችንና ብቁ የአየር ኃይል ግንባታ አከናውናለች። በሌላ በኩል የኤርትራ ጦር አሁንም በድሮ የሶቪየት ዘመን ታንኮችና በአሮጌ ስልቶች ላይ የተመሰረተ ነው። በሰው ኃይል ጥራት በግዳጅ የተመለመለና የርዕዮተ ዓለም ድጋፍ የሌለ ወታደር በስልጠናና በሀገራዊ ራዕይ ለታነጸው የኢትዮጵያ መከላከያ ኃይል አቻ ሊሆን አይችልም። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። በዛሬው ቆይታችን የኤርትራን የጦር አቅም እንቃኘዋለን። የጦሩን ገመና እየዳሰስን አብረናችሁ የምንቆይ ይሆናል። አብራችሁን ቆዩ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዲኤምሲ ሪል ስቴት የህልምዎን ቤት በቀላሉ እንዲያገኙ ልዩ እድል ይዞሎት መጥቷል። ግንባታቸው 80%፣ 50% እንዲሁም 20% የደረሱ ቤቶችን ከስቱዲዮ 57 ካሬ እስከ ባለ 4 መኝታ እንዲሁም ሱቆችንና ፔንታውስ ቤቶችን በ35% ልዩ የበዓል ቅናሽ በ10% ቅድመ ክፍያ ከ1 ሚሊዮን እስከ 4 ሚሊዮን በካሬ ከ88,000 ብር ጀምሮ ዘመናዊ አፓርታማ ምቹና የተሻለ አካባቢ በኮሪደር ልማት ባሸበረቀችው በለቡ መብራት ላይ ለመኖሪያም ሆነ ለኢንቨስትመንት ተስማሚ የሆኑ ቤቶችን ይዞሎት መጥቷል። ይህ ቅናሽ እስከ በዓል ማግስት ስለሆነ ፈጥነው ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። መልካም በዓል። የኤርትራው አዲስ ዘመን ጋዜጣ ማለትም ሀዳስ የሻዕቢያን ወንጀል ፍርሃት ያጋለጠ ዜናን አጋርቷል። ዜጎቹን ብሔራዊ አገልግሎት በሚል የዳቦ ስም የግዳጅ ወታደራዊ ስልጠና የሚሰጠው ሻዕቢያ በዚሁ ግዳጅ ያሳለፋቸውን ተማሪዎች አስመርቋል። የኢሳያስ አፈወርቂ አገዛዝ ባለፈው ዓመት ከኮሌጅ የተመረቁ ተማሪዎችን ለ6 ወራት የግዳጅ ወታደራዊ ስልጠና ሰጥቶ ከሰሞኑ ማስመረቁ የሻዕቢያ ልሳን ሀዳስ ጋዜጣ ይፋ አድርጎታል። የተማሪዎቹ የግዳጅ ወታደራዊ ምርቃት ሲካሄድ የባህራችን ባለቤቶች እኛ ራሳችንን በሚል መፈክር ታጅቦ ነበር። የሻዕቢያ ተማሪዎቹን ባስመረቀበት መድረክ ስለ ባህር በር ባለቤት በማሰማት ኢትዮጵያ ያነሳቸውን አሰብን የማስመለስ ጥያቄ የፈጠረበትን ፍርሃት በአደባባይ ገልጿል። ተንታኞች እውነቱን ተከትሎ የተማሪዎች ምርቃት የባህራችን ባለቤቶች እኛ ራሳችንን በሚል መፈክር መታጀቡ በሻዕቢያ ቤት ውስጥ ያለውን ትልቅ ድንጋጤ ያሳያል ይላሉ። ጠቅላይ ሚኒስትር አብይ አህመድ ያነሱት የባህር በር ጥያቄ የህልውና የፍትሃዊነት ጉዳይ መሆኑን ዓለም እየተረዳው መምጣቱ አስመራን ከፍተኛ ጭንቀት ውስጥ ከቷታል። ባህሩ የኛ ነው የሚለው መፈክር በራስ መተማመን ሳይሆን የኢትዮጵያን ዲፕሎማሲያዊና ስትራቴጂያዊ የበላይነት የፈጠረው የተገፋ ባህሪ ዲፌንሲቭ ሜካኒዝም ነው። ሻዕቢያ የባህር በር ጥያቄን እንደ ጦርነት ጥሪ በመቁጠር ህዝቡን ለማስፈራራትና ስልጣን
ስልጣኑን ለማራዘሚያነት ቢጠቀምበትም የኢትዮጵያ ጥያቄ ግን በአመንኪዮና በሰላማዊ ትስስር ላይ የተመሰረተ መሆኑ የዓለም አቀፍ ድጋፍን እያገኘ ይገኛል። ከዚህ ባለፈ የሻዕቢያ አገዛዝ ወጣቶችን በግዳጅ በማሰልጠን ሊያሳይ የሚሞክረውን ጡንቻ በውስጡ የዛገውና የደከመው የኢኮኖሚና የወታደራዊ አቅሙ መደበቂያ ነው። ኢትዮጵያ በዲጂታል ራዕይ፣ በኢነርጂ ትስስርና በዘመናዊ ወታደራዊ ግንባታ ወደፊት እየገሰገሰች ባለችበት በዚህ ወቅት ኤርትራን በምሽግ አስተሳሰብ አስሮ ማስቀረት የጊዜ ጉዳይ እንጂ የማይቀየረውን የቀጠናዊ ትስስርና የፍትሃዊ ተጠቃሚነት ጥያቄ ሊያግደው አይችልም። ሻዕቢያ ዛሬም የባህር በሩን መጠበቅ የሚፈልገው በጦር ነው። በደማችን ያመጣነውን ባህር በደም እንጠብቀዋለን የሚለው ፉከራው ከድርድር ይልቅ የኑንውረድ የፖለቲካ ጥያቄ ነው። ነገር ግን ሻዕቢያ የመረጠው የብረት አማራጭ መንገድ ከሱድ ድምዳሜ መጣ ከደርግ ጋር የተደረገውን ጦርነት በአግባቡ ኦዲት ባለማድረግ የተፈጠረ ውሳኔ ነው። ኢትዮጵያን ታግሎ መጣልና ወድቆ የተገኘ መንግስት መጣል ታሪክን በአግባቡ ካለመበየን የሚመጣ ድምዳሜ ሆኗል። ኢትዮጵያ ወድቃ ሲያገኟት የጣሏት የመሰላቸው ሻዕቢያና ጀሌዎቹ ዛሬም ስህተትን ሊፈጽሙ በደጅ ናቸው። ለመሆኑ የሁለቱ ሀገራት ወታደራዊ አቅም ሲመዘን ምን ያክል ነው የሚለውን እንመልከተው። በግሎባል ፋየር ፓወር በኢትዮጵያና በኤርትራ መካከል ያለው ወታደራዊ ልዩነት የቁጥር ብቻ ሳይሆን የሁለት ተቃራኒ የልማትና የስትራቴጂ አቅጣጫዎች መሆኑን ያሳያል። በዓለም አቀፍ ወታደራዊ መድረክ ላይ ኢትዮጵያ ከ145 ሀገራት መካከል 49ኛ ደረጃን በመያዝ በሀያላን ሀገራት ተርታ ስትመደብ፣ ኤርትራ ግን በ119ኛ ደረጃ ላይ ተቀምጣ ከዝቅተኛ ተርታ ትገኛለች። የኢትዮጵያ የኃይል ጠቋሚ 0.79 ነው። ቁጥሩ ወደ 0 በተጠጋ ቁጥር የኃይል የበላይነትን ያሳያል። ይህም ማለት ወደ 0 እጅግ የተጠጋ መሆኑ ሀገሪቱ ያላትን ዘመናዊ ትጥቅ፣ የኢኮኖሚክ ጥንካሬና የጂኦፖለቲካ ተጽዕኖ ያሳያል። በአንጻሩ የኤርትራ ቁጥር 2.6 ነው። ይህ ከ0 እጅግ የራቀ መሆኑን አመላካች ነው። ሀገሪቱ ለዘመናዊ ጦርነት የሚመጥን አቅም እንደሌላትና በዓለም አቀፍ ደረጃ ያላት ወታደራዊ ግምት እጅግ ዝቅተኛ መሆኑን ያረጋግጣል። ኢትዮጵያ ከ126 ሚሊዮን በላይ የሚሆን ሰፊ ህዝብ ቁጥር ያላት በመሆኑ በማናቸውም ጊዜ ለሀገር መከላከያ የሚሰለፍ ያልተገደበ የሰው ኃይል ምንጭ አላት። ይህም ሀገሪቱ በረዥም ጊዜ ጦርነት ውስጥ በጽናት እንድትቆም ያደርጋታል። ምንም እንኳ ኤርትራ በንቁ ወታደር ብዛት 200 ሺህ ገደማ የወታደር ቁጥር በመያዝ ኢትዮጵያን በወታደር የሰው ቁጥር ብዛት ብትበልጥም ይህ ግን የአቅም ሳይሆን የድክመት ምልክት ነው። የኤርትራ ጦር በግዳጅ አገልግሎት ላይ የተመሰረተ በመሆኑ ወታደሩ በስነ ልቦና የተሰበረ፣ ለስደት የሚጋለጥና የዘመናዊ ቴክኖሎጂ ስልጠና የሌለው ነው። የኢትዮጵያ ጦር ግን በፈቃደኝነትና በከፍተኛ ስልጠና የተገነባ በመሆኑ በጦር ሜዳ ያለው ውጤታማነት እጅግ የላቀ አድርጎታል። የፋይናንስ ጡንቻንና የትጥቅ ዘመናዊነትን ካሰላ ነው የአቅም ልዩነቱ ይሰፋል። በመከላከያ በጀት ረገድ ያለው ልዩነት የሰማይና የምድር ያህል ነው። ኢትዮጵያ ለዓመታዊ መከላከያ በጀት $1 ቢሊዮን ስትመድብ፣ ኤርትራ ግን ከ100 ሚሊዮን ዶላር እንደማይበልጥ ይገመታል። ይህ የ10 እጥፍ ልዩነት ኢትዮጵያ ዘመናዊ የ3D ቴክኖሎጂ ድሮን፣ አየር መከላከያና የዲጂታል መረብ መረጃ እንድትገዛና እንድትጠግን ሲያስችላት፣ ኤርትራ ግን አሮጌ የሶቪየት ዘመን ትጥቆችን እንኳን በአግባቡ ለመጠገን አቅም እንዳሳጣት ያሳያል። የኢኮኖሚ ድቀቱ ኤርትራን ከዘመናዊ ወታደራዊ ፉክክር ውጭ አድርጓታል። በአጠቃላይ የኤርትራ ወታደራዊ አቅም በቁጥር የበዛ በሚመስል ንቁ ወታደር ላይ ቢመሰረትም በተግባር ግን ያለ በጀት፣ ያለ ቴክኖሎጂና ያለ ህዝባዊ ድጋፍ የሚንቀሳቀስ የደከመ ጡንቻ ነው። ኢትዮጵያ በበኩሏ በጠቅላይ ሚኒስትር አብይ አህመድ መሪነት የገነባቸው ኃይል በቁጥር ሳይሆን በቴክኖሎጂ በላይነትና በኢኮኖሚ አቅም ላይ የተገነባ በመሆኑ ኤርትራ ከኢትዮጵያ ጋር የመለካካት አቅምም ሆነ የሞራል ዝግጁነት እንደሌላት የግሎባል ፋየር ፓወር መረጃዎች በግልጽ ያሳያሉ። በአጠቃላይ ቁጥር፣ በጀትና የሀብት አቅርቦት ኢትዮጵያ የሰማይና የምድር ኃይል የበላይነት አላት። ኤርትራ ብዙ ወታደር ቢኖራትም የወታደሩ ጥራት፣ ትጥቅና የስነ ልቦና ዝግጁነት በኢኮኖሚ ውድቀትና በግዳጅ አገልግሎት ምክንያት በእጅጉ እየላሸቀ ነው።
ከዚህ ባሻገር የሁለቱ ሀገራት ልዩነትን የሚያሰፋው በስልታዊ ቴክኖሎጂ ልዩነት ስትራቴጂክ ጋፕስ ነው። ይህም በግሎባል ፋየር ፓወር ባልተካተቱ የዘመናዊ ጦር ውጤትን በሚወስኑ ቴክኖሎጂ ዘርፎች 3D ድሮንስ፣ ዲፌንስ ኤንድ ዳታ ነው። ዘመናዊ ጦርነት በድሮን የበላይነት የሚወሰን ሆኗል። በዚህ ዘርፍ ኢትዮጵያ ከአፍሪካ ቀዳሚ ሀገራት አንዷ ስትሆን ኤርትራ ገና በመጀመሪያ ደረጃ ላይ ትገኛለች። ኢትዮጵያ ባለፉት 3 ዓመታት የድሮን አቅሟን በሚያስገርም ፍጥነት ገንብታለች። የጦር ሰዎች የታጠቁ ድሮኖች ኮምባት ድሮንስ እያሏቸው የሚጠሯቸውን የታጠቀችም ሀገር ናት። የቱርክ ባይራክተር ቱቢቱ፣ የኢራኑ ሙጃሃር 6 እና የቻይና ዊንግሎንግን የመሰሉ እጅግ ዘመናዊና ስልታዊ ድሮኖችን ታጥቃለች። እነዚህ ድሮኖች የጠላትን ታንክ፣ መድፍና የምሽግ ኃይል ከሩቅ ርቀት ያለምንም የሰው ኃይል መስዋዕትነት የመደምሰስ አቅም አላቸው። ኢትዮጵያን እነዚህ ድሮኖች በትግራይ ግጭት ወቅት በስፋትና በውጤታማነት በመጠቀምም የጦርነቱን አቅጣጫ ቀይራለች። ድሮኖችን የማብረር የመጠገንና የራሷን ድሮኖች ታክቲካል ድሮንስ የማምረት አቅምም ገንብታለች። ኤርትራ በዚህ ዘርፍ እጅግ ደካማ ነች። ኤርትራ የረዥም ርቀትና የታጠቁ ስልታዊ ድሮኖችን ስትራቴጂክ UCAVs መጠቀም አቅም የላትም። ያላት አቅም በጥቂትና በአነስተኛ የሰለላ ድሮኖች ሰርቬሊያንስ ድሮን የተገደበ ነው። የሩሲያ ዛላ KYB የተባሉ አነስተኛ ተወርዋሪ ድሮኖችን ታጥቃለች የሚሉ መረጃዎች ቢኖሩም እነዚህ የኢትዮጵያ ዘመናዊ ድሮኖችን የሚመክቱ አይደሉም። የኤርትራ ጦር በድሮን ጥቃት ፊት እጅግ ተጋላጭ ነው። የጠላት ድሮኖችን ለመለየትና ለማጥፋት የሚያስችል ቴክኖሎጂም አቅምም የላትም። በአየር መከላከያ ዘርፍም ቢሆን ውጤቱ ተመሳሳይ ነው። ከድሮን ጥቃትና ከአየር ኃይል ራስን መከላከል ለህልውና ወሳኝ ነው። እዚህም ላይ ልዩነቱ ግዙፍ ነው። ኢትዮጵያ ባለብዙ ደረጃ ሌየርድ አየር መከላከያ ስርዓት በመገንባት ላይ ነች። የሩሲያ ፓንትሲር S1 የአጭርና መካከለኛ ርቀት ድሮን መከላከያና ሌሎች መካከለኛና ረዥም ርቀት ሚሳኤል ስርዓቶችን ታጥቃለች። የአየር ኃይሏን በሱ-30 እና በሱ-27 ተዋጊ ጄቶች በማደራጀት በቀጠናው ጠንካራ የአየር የበላይነት አላት። የአየር መከላከያ ከድሮንና ከሳተላይት መረጃ ጋር የተቀናጀ ነው። ኤርትራ አየር መከላከያ በአሮጌ መሳሪያዎች ተሞልቷል። ኤርትራ አሁንም የምታምነው በሶቪየት ዘመን በነበሩት S-75፣ S-25 እና የሚሳኤል ስርዓቶች እንደዚሁም ዙ-23 የመድፍ ስርዓቶች ላይ ነው። እነዚህ መሳሪያዎች የዘመናዊ ተዋጊ ጄቶችንና የድሮን ጥቃቶችን ለመመከት እጅግ ኋላ ቀርና የማይጠቅሙ ናቸው። የኤርትራ አየር መከላከያ በዘመናዊ የኤሌክትሮኒክስ ዋርፌር በቀላሉ ሊታወርና ሊደመሰስ ይችላል። በ21ኛው ክፍለ ዘመን ጦርነት የሚሸፈነው መረጃን በፈጠነና በትክክለኛ መልኩ በመጠቀም ነው። ኢትዮጵያ ለመረጃ ቅንጅት ዳታ ኢንተግሬሽን ትኩረት እየሰጠች ነው። ኢትዮጵያ ትዕዛዝ፣ ቁጥጥር፣ ኮሚኒኬሽን፣ ኮምፒውተር፣ ስለላ፣ ክትትልና ዳሰሳ C4 ISR ስርዓቷን ለማዘመን እየሰራች ነው። ከድሮን ከሰለላ አውሮፕላኖችና ከወዳጅ ሀገራት የሳተላይት መረጃዎች Earth Observation Satellites የሚገኙትን መረጃዎች በአንድ ማዕከል በማቀናጀት የጦር ሜዳ ውሳኔዎችን በፍጥነት ለማሳለፍ የሚያስችል አቅም እየገነባች ነው። ድሮኖቿና የመሬት ኃይሏ መረጃን በቅጽበት እየለዋወጡ የጋራ ጥቃት የማድረስ አቅም አላቸው። ኤርትራ በዚህ ዘርፍ ፈጽሞ የለችበትም። ኮሚኒኬሽንን ስንመለከት የኤርትራ ጦር በዋናነት የሚተማመነው በባህላዊ በተበታተነ የሬዲዮና የድምፅ መልእክት ግንኙነት ላይ ነው። የተቀናጀ የዲጂታል መረብ የላትም። የመረጃ እጥረት፣ ፈጣን የውሳኔ አሰጣጥ ችግርና የተቀናጀ የጦር ሜዳ እይታ ማጣት የኤርትራ ጦር ለዘመናዊና ፈጣን ጥቃት በቀላሉ እንዲንበረከክ ያደርገዋል። በግሎባል ፋየር ፓወር አጠቃላይ መረጃ መሰረት ኢትዮጵያ በሰው ኃይል በበጀትና በትጥቅ ብዛት የኤርትራን አቅም ከ5 እስከ 10 እጥፍ ትበልጣለች። ይሁን እንጂ ትልቁና የኤርትራ ደካማነት የሚረጋገጠው ልዩነት ያለው በድሮን በአየር መከላከያ ዲፌንስ እና በመረጃ ቅንጅት ዳታ ላይ ነው። ኢትዮጵያ ዛሬ የገነባቸው ዘመናዊ ወታደራዊ አቅም ኤርትራ ካላት የሶቪየት ዘመን የትጥቅ ክምችትና በግዳጅ ወታደር ላይ ከተመሰረተ አስተሳሰብ ጋር ፈጽሞ ሊወዳደር የማይችልበት ደረጃ ላይ ደርሷል። ስለዚህም ኤርትራ ከኢትዮጵያ ጋር ማናቸውንም አይነት ወታደራዊ መለካካት የማድረግ አቅም የላትም፣ አይኖራትም።
አትኖርም። ማንም ፈለገም አልፈለገም